እስቲ ያዘናችሁ ሰው የላችሁ? የምሬን ነው። አታዛዝንም? ሩታ ተሰቃየች እኮ ከስንት ሴቶች ጋር እንድትደባደብ እያደረጋት ማለት ነው። ሶሻል ሚዲያ ላይ እያያችሁ አላችሁት ይተላችሁ። በቃ ለምን ሁኔታውን አይናገርም? የደፋናውን ያስቀመጠን ሁኔታውን ለምን አይናገርም? ለምን ለህዝብ ይፋ አድርጎ ሩታ ነፃ ለምን አትወጣም? ንጹህ ሆና ለምን አትወጣም? ለምን ደበቃ? ለምን ሸፈና? የሩታ ሁኔታ እንዲወጣ አድርጉት ይባካችሁ። በግሩፕም ይሁን በተለያየ ቦታ በቃ የሩታ ሁኔታ እንዲወጣ እንፈልጋለን። ምንም ነገር አንፈልግም በሉ። በቃ ሩታ ኦዲየንስ እንዳለ ያውቃል። ኦዲየንስ ብዙ ኦዲየንስ እንዳላት ወዳጅ እንዳላት ያውቃል። ይሄ ሰው እንዳይቀየም ብሎ የሷን ሁኔታን መደፈን የለበት። እሷም የተባለች ነው እየተወነች ያለችው። ይባካችሁ ይታላችሁ ባይታችሁ ይሁንላችሁ። በቃ በሩታ ጎን ቆሙት። ሁኔታ ይውጣ። ደፍኖ ያስቀመጠው ሁኔታው ያውጣ በቃ ያውጣ በቃ። ታዛዝነኛለች ሩታ ታዛዝነናለች። ንጹህ ይታችን ናት። በጣም የዋ ልጅ ናት እኮ። ይሄ ኃይለኝነትም እንድትጠቀም የሚያደርገው እሱ ነው። ሰው አይን ራሱ ቀና ብለ ማታይ ልጅ ናት። ይሄንን አይዲያም ኃይለኝነት ሆነ እንድትተውን የሚያደርገው እሱ ነው። ይባካችሁ ወደ ሩታ ቆሙልን። ይባካችሁ የሱን ጥፋቱን እያያችሁት አብርሽ ጀግና ሂድበት። እናንተ እይታችሁ ቢሆን ይሄ ነገር ቢደርስበት ምን ትሉ ነበር? እናንተ ቢደርሱስ ይሄ ነገር መድረሱ አይቀርም እኮ። እናንተም እኮ ሴት ናችሁ። በሴት በኩል ቆሙ። የሩታ ሁኔታ ይውጣ በሉ። አብርሽ ለምን ትፈራለህ? አውጣ በሉ። በቃ አውጣ በሉ። ሁኔታውን ማወቅ ትፈልጋላችሁ? የኤፍሬም ወንድሙን ማለት ነው። ይሄ ወንድም ነው የኤፍሬም ወንድም ማለት ነው። ትክክለኛ ወንድም የአብርሽ ወንድም አይደለም። ኤፍሬም ገባችሁ? ለድራማ ነው ወንድም ነው እየተባለ እየተሰራ የነበረው። የጎረቤት ልጅ ነው ኤፍሬም ማለት ነው። አብሮ ነው ያደገው፣ ጓደኛ ነው። ይሄ ለኤፍሬም ታላቅ ወንድም ነው። ይሄ ደግሞ ኤፍሬም ደግሞ ታናሽ ነው። ትክክለኛ ወንድም ይሄ ነው። ሩታ የኔን በክፉ አይን ካየ ወይም ሆነ ነገር ለሩታ ካወራ ማለት ነው የሱ ቻናል ላይ በስኛው ቻናል ላይ ገብታችሁ አባቱ አለ ትክክለኛ የኤፍሬም ትክክለኛ አባት ማለት አምጥታችሁ ዘግዝቁት። ገባችሁ? የሩታዬ ነገር ወጥቶ እነሱ ነገር አልወጣም። ገና ሃይሚ አልወጣም። ሁላችሁም ጉድ አልወጣም። የቡታጀራዎች ማለት ነው። የሩታ ነው ንጹህ ቤተሰብ ስላሳደጋ ሩታዬን ማለት ነው እግዚአብሔር የሚፈሩ ቤተሰብ ስለሆነ ወጥቶ የተናገሩት ማለት ነው። ለምን ሩታ ድራማ እንደሚሰራ ከአብርሽ ጋር ፍቅረኛሞች ሆነ እንደሚሰራ የዋ ስለሆነ ጥሩ ቤተሰብ እግዚአብሔር የሚፈሩ ቤተሰብ ስለሆነ እንደዚህ ውሸት ምናምን ነገር አያውቁም። የሩታ ቤተሰብ ማለት ነው ሬዲ ሆነ ጨዋ ቤተሰብ ነው ያሳደጋት ሩታዬን ማለት ነው። የውሸታም ቤተሰብ ላይ ተቀላቀለች። እሷን ውሸት ለመደች እንጂ ትክክለኛ የኤፍሬም ወንድም ይሄ ነው። ገባችሁ?